የሰማይ አባታችን እግዚአብሔር ሆይ ስለ ፍቅርህና ስለ ጸጋ ከልብ አድርገን እናመሰግናለን። በተለይም በአሁኑ ሰዓት በታተመው የቤዛነት ታሪክ ስድስተኛው መጽሐፍ በእንግሊዝኛ ለማጥናት ስለታደልን ቃልን በማጥናት አብረን ስለምንቆይ እናመሰግናለን። የህብረትና የአምልኮ ጊዜም ስለሰጠን ክብር ላንተ ይሁን። አባታችን ሆይ በቤዛነት ታሪክ ውስጥ ስንሳተፍ በእውነተኛው መንፈሳዊ ሌዋውያን አድርገ በመንፈሳዊ ድንኳኑ ውስጥ ማገልገል የሚችሉ መንፈሳዊ ካህናት እንድንሆን ስለመረጥከን እናመሰግናለን። ቃልን ማወጅ እንድንችል አንተን ለማገልገልና ቤተክርስቲያንን ለማገልገል እንድንችል ዘንድ ክብርን ሁሉ ላንተ እየሰጠን የምናገለግል ካህናት አድርገን ለሰጠን ጊዜ ሁሉ እናመሰግናለን። ካንተ ጋርና እርስ በርሳችንም ህብረት እያደረግን እንድንሄድ በዚህም እንድንባረክ እርዳን። ይህን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። ባለፈው ወር ከኛ ጋር ከነበራችሁ ይህንን ርዕሰ ጉዳይ ታስታውሳላችሁ ማለት ነው። ባለፉት 4 ሳምንታት የዛሬውን ርዕስ ጀምሮ በቤዛነት ታሪክ ውስጥ ክህነትን እየተመለከትን ነበር። ከባለፈው ሳምንት ጀምሮ ደግሞ ክህነትን ከብኩርና ጋር እያያዝን ነበር። ስለመጣችሁ ደስ ብሎኛል። ለዚህ ሁለተኛውና የመጨረሻው ትምህርት ነው የሚሆነው። ከባለፈው ሳምንት የጀመርነው ዛሬ መጨረሻው ነው የሚሆነው። ይሄ የምታዩት የታተመው እንግሊዝኛ መጽሐፍ አለን። ሁላችሁም ጋር እየደረሰ እንዳለ ገምታለሁ። አሁን ወደ አሜሪካ እየተላከ ነው። በኤፕሪል መጨረሻ ላይ በሲኤልሲ ስርጭት ማግኘት ትችላላችሁ። አማዞን ላይ፣ ኢቤይ ላይ፣ ባርነስ እና ኖብልስ ላይ እነዚህን ቻናሎች ተጠቅማችሁ መጽሐፉን መቀበል ትችላላችሁ። ልክ በእነሱ ላይ መለጠፍ ሲጀምር ማስታወቂያዎችን እናንተ እናደርጋለን። የቃል ኪዳኑ ማላ ዘላለማዊ ሊቀ ካህናት የመጨረሻውን ክፍል የምናይበት ይሄ መጽሐፍ በነገራችን ላይ መታተም ከጀመረ 7 ዓመታት ያክል ሆኖታል። በእርግጥም ለኛ ትልቅ በረከት ነው ይሄን ማግኘታችን። ባለፈው ወር ጥናታችንን እንዳደረግነው በዚህ መጽሐፍ ውስጥ ባሉ ዝርዝሮች ውስጥ አልነበረም። ነገር ግን ክህነትን ስናጠና የዘር ሐረግን አጥንተናል። ካህናቱንና ኃላፊነቱን የነበራቸውን ተግባራት ስናጠና ወደ ኢየሱስ ክርስቶስ እንዴት እንደሚመራ ብዙ ዳራዎችንም ሸፍነናል። ስለዚህ ዛሬ በኩር ላይ ያደረግነውን ጥናት ወደ ማጠናቀቅ እንመጣለን። ለመክፈቻ ጥቅሳችን ዘኍልቍ ምዕራፍ 3 ከቁጥር 40 እስከ 41 ያለውን አብረን እናነባለን። ከዚያም እግዚአብሔር ሙሴን እንዲህ አለው ይላል። ሌዋውያንም በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያንን እንስሶች በእስራኤል ልጆች እንስሶች በኩር ሁሉ ፈንታ ለኔ ለእግዚአብሔር ውሰድ አለው። ሙሴም እግዚአብሔር እንዳዘዘው የእስራኤልን ልጆች በኩር ሁሉ ቆጠረ ይላል። ይሄ እግዚአብሔር ቃል ነው። አሜን። ይህን ጥቅስ ስንመለከት የእግዚአብሔርን ትእዛዝ እናያለን። በመጀመሪያ በእስራኤል ውስጥ ያሉትን በኩር ሁሉ ቆጠረ። ከዚያም ሌዋውያንም ወሰዱ። እግዚአብሔር ሕዝቡ ስንት በኩር እንደሆኑ እንዲያውቅ ይፈልጋል። በቃሉ መሰረት በኩር ሁሉም የእግዚአብሔር ነው። በዘጸአት ምዕራፍ 13 ከቁጥር 2 እንዲህ ይላል፣ በእስራኤል ልጆች ዘንድ ከሰው ከእንስሳም ከማፀንም ከሁሉም ቦታ ማፀንን የሚከፍት በኩር ሁሉ ለኔ ቀድስልኝ ብሎ እግዚአብሔር ተናግሮ ነበር። የበኩር ልጅ የእግዚአብሔር ስለሆነ በጣም አስፈላጊ ነው። ባለፈው ሳምንት የጀመርነውን የመክፈቻ ጥቅስ ዘጸአት ምዕራፍ 4 ከቁጥር 22 እና የሚከተለውን ካስታወሳችሁ ከዚህ በኋላ ለፈርዖን እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ በሉት ብሎ ነው እግዚአብሔር የነገረው። እግዚአብሔር በኩር ሁሉ ለኔ ቀድስልኝ ሲል ይህን ስናይ እግዚአብሔር የሚለው የኔ የሆነው ሁሉ ቀድሰ ስጠኝ እያለ ነው። እኛ የመንፈሳዊ በኩራት የሆነን እግዚአብሔር አንተ የኔ ነህ ሲለን መቀደስ አለብን። ዘጸአት ምዕራፍ 4 ከቁጥር 23 ደግሞ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ፣ አንተም ትለቅ ዘንድ እምቢ አልህ፣ እነሆ እኔ የበኩር ልጅን እገድላለሁ ትለዋለህ ይላል። እዚህ ላይ ይህንን የመቤዠት ጽንሰ ሐሳብ በእርግጥ እናያለን። ቤዛነት ምንድን ነው? አንድ ነገር መሰጠት እንዳለበት እና በብዙ አጋጣሚዎች ሌላ ነገር ለመቀበል ዕዳን መክፈል እንዳለበት የሚያሳይ ነገር።
እስር ቤት ነበራችሁ ብንል፣ ተቤዥታችኋል ብትባሉ ምን ማለት ነው? ጊዜያችሁን አሳልፎ ሰጧችሁ እንደማለት ነው። ወይም ደግሞ ምናልባትም አንድ ሰው ዕዳችሁን ሁሉ ከፍሎ ይሆናል ማለት ነው። የንግድ ስምምነት ከተበላሸ እና በዚህ ምክንያት ወደ እስር ቤት ከገባችሁ አንድ ሰው ዕዳችሁን ሁሉ ከከፈለ የተበደራችሁትን ሁሉ አንድ ሰው ከከፈለ ነፃ ነው የምትወጡት ማለት ነው። ይህንን ወደ መደምደሚያ እንደገና ተመልሰን እናያለን። ነገር ግን የእግዚአብሔርን የበኩር ልጅ የፈርዖንን የበኩር ልጅ በመላው ግብፅ የበኩር ልጅ ነፃ ለማውጣት ነበር እግዚአብሔር ዓላማው። ወደ መጀመሪያው ጥቅሳችን ዘኍልቍ ምዕራፍ 3 ስንሄድ እግዚአብሔር እሺ በኩር የኔ ነው እያለ ነው። ነገር ግን በሌሎች በኩር ምትክ ሌዋውያንን ስጡኝ እያለ ነው። በዚህ ምክንያት በመንፈሳዊ የበኩር ልጅ ይሆናሉ። ዛሬ ይህንን ሐሳብ ለምን በጣም አስፈላጊ እንደሆነ እንመለከታለን። የበኩር ልጅ አስፈላጊነት ዘዳግም ምዕራፍ 21 ከቁጥር 17ን ብንመለከት እግዚአብሔር የበኩር ልጅ ለምን በጣም አስፈላጊ እንደሆነ መቆጠርም እንዳለበት ደረጃም እንደወጣለት ይገልጻል። ይህንንም ምሳሌ ይሰጣል። አንድ ሰው ሁለት ሚስቶች ቢኖሩትም አንደኛዋን ሚስት ቢወድም ሌላኛዋን ባይወድ የተወደደችው ሚስት የበኩር ልጅ ብትወልድ አባትየው ይህን ማወቅ አለበት። ዘዳግም ምዕራፍ 21 ከቁጥር 17 ነገር ግን ከንብረቱ ሁሉ እጥፍ በመስጠት የበኩር ልጁን የኃይሉ መጀመሪያ ነውና የበኩር ልጅ መብት ለሱ ይሆናል ይላል። በእስራኤል የውርስ ሕግ መሰረት የበኩር ልጅ ከሌላው ወንድ ልጅ ሁሉ በእጥፍ ይወርሳል። ለምሳሌ አንድ አባት 100% ሀብት ቢኖረው ሁለት ወንዶች ልጆች ካሉት የመጀመሪያው ልጅ 2 እጥፍ ያገኛል። ታዲያ ያ ምን ማለት ነው? የመጀመሪያው ልጅ በትክክለኛው ስሌት 2/3ኛውን ውርስ ይቀበላል። ሁለተኛው ልጅ ደግሞ 1/3ኛውን ይቀበላል። በኩሩ ምን ያህል ውርስ እንደተቀበለ የሚለካው በዚህ ነው። ይህንን ከያዕቆብ ጋር እናያለን። ያዕቆብ የሚወዳት ሚስት ነበረችው፣ ራሄል ነበረች። በእውነት የማይወዳት ሚስትም ነበረችው፣ እሷም ሊያ ነበረች። ነገር ግን ሊያ የበኩር ልጁን ሰጠችው፣ ያም ሮቤል ነበረ። ነገር ግን ያዕቆብ በዘፍጥረት 49 ከቁጥር 3 ላይ እዚህ ጋር የተከሰተውን ነገር ተመልከቱ። ሮቤል አንተ የበኩር ልጄ ነህ፣ ኃይሌና የጉልበቴ መጀመሪያ ነህ፣ በክብርም የበረታ በስልጣንም የከበርህ ነህ ይለዋል። በዚህ ኑዛዜ መሰረት ያዕቆብ ለሮቤል ትልቁን ውርስ መስጠትና የበኩር ልጅ መሆን እንዳለበት ይታወቃል። ሆኖም የሮቤልን ታሪክ የምናውቀው ነው። በእርግጥ ሄደና ከአባቱ ቁባት ከባላ ጋር ተኛ፣ የአባቱንም አልጋ አርክሷል። በዚህ ምክንያት የበኩር ልጅነቱን ክብርም አጥቷል። በአጭሩ በችቦ ቃል ኪዳን ውስጥ ይሁዳ የዘር ሐረግ በኩር ሆነ። ዮሴፍ የቃል ኪዳኑ የበኩር ልጅ ሆነ። ሮቤል ግን ቦታውን አጣ። በኩር ልጅ የአባቱን ኃይል እንደ መጀመሪያ ነው የተቀበለው። ያ መሆኑ አይለወጥም። በአባቱ ውርስ ውስጥ ያለውን ሁሉንም አብዛኛውን ነገር መውረስ አለበት። ይሄ የበኩር ልጅ ኃላፊነት ነው። ባለፈው ሳምንት ይሄን ገምግመነዋል። የእግዚአብሔር የበኩር ልጅ ከግብፅ ተጠርቷል። ዘጸአት ምዕራፍ 4 ከቁጥር 23 ልጄን ልቀቅ ያገለግለኝ ዘንድ ይላል እግዚአብሔር። ልጁ እያለ ነው የሚጠራው እግዚአብሔር። የበኩር ልጁ ነው፣ ያገለግለኝ ዘንድ ልቀቀው እያለ ነው። ሆሴዕ ምዕራፍ 11 ከቁጥር 1 እስራኤል ሕፃን በነበረበት ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ይላል። ባለፈው ሳምንት በማቴዎስ ምዕራፍ 2 ከቁጥር 4 እና 15 ላይ ኢየሱስ የሄሮድስን ዘመነ መንግስት ጥሎ ወደ ስደት ሲሸሽ ተመልክተናል። እግዚአብሔር እንዴት እንደጠራው አይተናል። ይህም የሆሴዕ ትንቢት ይፈጸም ዘንድ ነው። ልጄን ከግብፅ ጠራሁት የሚለው ይፈጸም ዘንድ ነው። ምክንያቱም 3 ጠቢባን ንጉሱን ልናመልክ መተናል ሲሉ ሄሮድስ በኢየሱስ የተዛተበት መሰለው። እሱ ላይ የመጣበትን ያንን ስጋት ለማስወገድ ፈልጎም ነበር። ስለዚህ ከ2 ዓመት በታች የሆኑ ሁሉም ሕፃናት እንዲገደሉ አወጀ። ዮሴፍም ኢየሱስን
ማርያምን ይዞ ወደ ግብጽ ሸሸ። ነገር ግን ሄሮድስ ከሞተ በኋላ ተመልሰዋል። ይሄም ሆሴዕ የተናገረው ትንቢት ይፈጸም ዘንድ ነው። እናም ይሄ የእግዚአብሔር የበኩር ልጅ ከግብጽ የተጠራ ነው። ግን ከግብጽ የተጠራው ለምንድን ነው? ልጁም እግዚአብሔር አብን እንዲያገለግል ነው የተጠራው። ይህን አገልግሎት የሚለውን ቃል መመልከት አለብን። ዘጸአት ምዕራፍ 4 ከቁጥር 23 ልጄን ልቀቅ እንዲያገለግለኝ ይላል እግዚአብሔር። በዕብራይስጥ ይሄ አባድ ነው የሚባለው። በጣም የታወቀ ቃል መሆን አለበት አይደለ? አባድ ደጋግመን በዚህ ጥናት ላይ አንስተናል። ከዚህም በፊት አይተነዋል። ዘፍጥረት ምዕራፍ 2 ከቁጥር 15ን ካስታወሳችሁ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እንዲጠብቀው በኤደን ገነት አኖረው ይላል። እዚህ ላይ ሰው የሚለው አዳምን ነው። እግዚአብሔርን ለማገልገል በኤደን ገነት ሲቀመጥ ዘፍጥረት ምዕራፍ 2 ከቁጥር 15 እንደሚለው እዚህ ቦታ ላይ አባድ ይላል። ለማልማት የአትክልት ስፍራውን ለመጠበቅ ነበረ። ይህም አገልግሎት ወይም ደግሞ ተግባር የአምልኮ ተግባር ተደርጎ ይቆጠራል። አዳም በኤደን የቄስ ሞዴል ነበረ። እንደምናውቀው በዚያ ተግባር አልቀጠለም። ነገር ግን አዳም በራሱ ሚና በፊት በነበረው ማንነት የእግዚአብሔር ልጅ ነበረ። እግዚአብሔርን የሚያገለግለው እግዚአብሔር ልጄ የሚለው ነበረ። ዘጸአት ምዕራፍ 4 ከቁጥር 23ን ከተመለከታችሁ ልጄን ልቀቅ ያገለግለኝ ዘንድ ይላል። በስክሪኑ ላይ ያለው ሶስተኛውን ጥቅስ ሉቃስ ወንጌል ምዕራፍ 3 ከቁጥር 38ን ብትመለከቱ ይሄ የኢየሱስ ወደ እግዚአብሔር የሚመጣውን የዘር ሐረግ ከዚያም የሄኖስ ልጅ የሴት ልጅ የአዳም ልጅ እያለ እንደሚቀጥል ይናገራል። አዳምም ምን ይላል እዚህ ጋር? የእግዚአብሔር ልጅ ይለዋል። ዘጸአት ምዕራፍ 4 ልጄን ልቀቅ ሲል አባድ ያገለግለኝ ዘንድ ይላል። አዳም በኤደን ገነት ውስጥ ሲቀመጥ እግዚአብሔር አባድ አለው፣ እንዲያለማ ነገረው። በአትክልቱ ውስጥ እንዲያገለግለው አዘዘው። አዳም የእግዚአብሔር ልጅ ነበረ። ነገር ግን አዳም በኃጢአት ምክንያት እንደወደቀ እናውቃለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 ደግሞ እንዲህ ይላል፣ እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። የመጀመሪያው አዳም በውድቀት ምክንያት ሊፈጽም ያልቻለውን የእግዚአብሔር ልጅ የሆነው ክርስቶስ እሱም የኋለኛው አዳም ተብሎ የተጠራው አደረገው። ለዚህ ነው ሕይወትን የሚሰጥ መንፈስ ተብሎ የሚታወቀው። ሕይወትን መቀበል ብቻ በቂ አይደለም፣ ሕይወትንም መስጠት አለበት። ይህን ታዲያ እንዴት እናደርጋለን? ወደ መደምደሚያው ላይ እንመለከታለን። ነገር ግን ቅድመ እይታውን ለመስጠት በቃሉ በኩል የሚለውን ያዙ። ስናገለግል በቃሉ መሰረት ማገልገል አለብን። እናም ይሄ የእግዚአብሔር ልጅ ሚና ነው። ክርስቶስ የእግዚአብሔር ልጅ ነው። ነገር ግን የእግዚአብሔር ልጆችም በመንፈሳዊነት የእግዚአብሔርን ልጅነት ስልጣን ተቀብለናል። የእግዚአብሔር የበኩር ጉባኤ ነን። ስለዚህ እሱን ማገልገል አለብን። መንፈሳዊ ኤደንን ማልማት አለብን። ይህንንም በኋላ እንመለከታለን። በማደሪያው ውስጥ አገልግሎት ነው። በታሪካዊ ማደሪያው ውስጥ በመንፈሳዊ ማደሪያም ውስጥ ቢሆን በሁለቱም አገልግሎት ነው ትልቁ ነገር። የሌዋውያን ሚና ካህኑን ማገልገል ሲሆን የካህኑ ሚና ደግሞ በማደሪያው ውስጥ ማገልገል ነው። ለእግዚአብሔር ሕዝብ መማለድ። ዘኍልቍ ምዕራፍ 3 ከቁጥር 6 የሌዊን ነገድ አቅርበ ያገለግሉ ዘንድ በካህኑ በአሮን ፊት አቁማቸው ይላል። አሁን አሮን ሊቀ ካህን ነው አይደል? ዘኍልቍ ምዕራፍ 3 ከቁጥር 7 እስከ 8 የማደሪያው ስራ ይሰሩ ዘንድ እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ ዘንድ የማደሪያውንም ስራ ይሰሩ ዘንድ የመገናኛው ድንኳን ዕቃ ሁሉ ይጠብቁ፣ የእስራኤልን ልጆች ለማገልገል የሚያስፈልገውን ነገር ይጠብቁ ዘንድ ይላል። ሁለቱም ጥቅሶች በዚህ አረፍተ ነገር ውስጥ ይደመደማሉ። የድንኳኑን አባድ ወይም አገልግሎት እንዲሰጡ በሚለው አንዲት ቃል ሊደመደም ይችላል። ዘጸአት ምዕራፍ 25 ከቁጥር 8 እስከ 9 እዚህ ስክሪኑ ላይ አልተጻፈም። ነገር ግን እግዚአብሔር የማደሪያውን ንድፍ እንዴት እንደሰጠ ይናገራል። ከህዝቡ ጋር መኖር እንዲችሉ ከህዝቡ ጋር መኖር እንዴት እንዳለባቸውም ያሳያል። ይህንንም አገልግሎት እንደ አባድ ለማድረግ ለካህኑ አገልግሎት መንፈሳዊ ሌዋዊ መሆን እንዳለብን ይገልጻል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14ን ብንመለከት ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣
አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ይሄን የግሪክ ቃል አደረ የሚለውም ስኬኑ ሲሆን ድንኳን መትከል ማለት ነው። ድንኳን መትከል ማለት ነው። ቃልም ሥጋ ሆነ በእኛ አደረ። ይህ ማለት ስለ ኢየሱስ ክርስቶስ ነው በቀጥታ እያወራ ያለው። የእግዚአብሔር ልጅ ኢየሱስ ከአብ ዘንድ መጣ፣ ከእኛም ጋር ኖረ። ይህ ማለት እሱን ማገልገል አለብን ማለት ነው። በመንፈሳዊ ድንኳን አውድ ብቻ ሳይሆን እሱ ሊቀ ካህንም ስለሆነ ሊገለገል ይገባዋል ማለት ነው። ሌዋውያን በማደሪያው ድንኳን ውስጥ እንዳገለገሉ፣ ሌዋውያን ክህነትን እንዳገለገሉ፣ ሌዋውያን ካህናት ነበሩ። የአሮን ዘር ከሌዊ ነገድ የተገኙት ካህናት ነበሩ። በአሮንም የዘር ሐረግ ውስጥ በኩር የሆኑት ሊቀ ካህናት ነበሩ። በእነዚህ ሁሉ መንገዶች ሊቀ ካህናት ሌዋውያኑ ያገለግሉ ነበር። ልክ እንደዛ ሁሉ ኢየሱስ ክርስቶስን የመቤዠትና የማዳን መንገዳችን እንደሆነ እንዴት እንደሚያመለክተንም ማወቅ አለብን። ዮሐንስ ወንጌል ምዕራፍ 12 ከቁጥር 26 እንዲህ ይላል፣ ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያ ጊዜ ይሄ ስለሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው ይላል። የእግዚአብሔር ትእዛዝ ምንድን ነበረ? የእግዚአብሔርን ትእዛዝ በመከተል በእግዚአብሔርም የተባረክንን አይደል? በረከትን ለመቀበል ይሄን ለማድረግ የሚያስፈልገን ሁኔታ አይደለም። እግዚአብሔር ሊባርከን ይፈልጋል። በእርግጥም ተባርከናል። ከሱ ጋር ያንን ህብረት ለማድረግ ከሱ ጋር በመሆን ለመባረክ በአገልግሎት ወደሱ መቅረብ ያስፈልገናል። የተባረክን ስለሆንም ደግሞ አገልግሎቱን ወደን ማገልገል ያስፈልገናል። ወደኋላ ስንመለስ የሌዊን ነገድ አምጡ እንዲያገለግሉት የድንኳን አገልግሎት እንዲሰሩ በካህኑ በአሮን ፊት አቁሟቸው ይላል። ኢየሱስ ሊቀ ካህናችን ነው። ኢየሱስ እውነተኛው ማደሪያችን ነው። እኛም እሱን ብናገለግል ብንከተል ከሱ ጋር እንሆናለን። እናም አብም ያከብረናል። አሁን በዚህ በታላቁ ጾም ወቅት ላይ ነን። ታውቃላችሁ፣ በዚህ በታላቁ ጾም ወቅት ብዙ የምንለው ነገር ነው። የክርስቶስን ፈለግ እንከተል፣ መስቀላችንን እንሸከም እና እንከተለው፣ የእሱን ፈለግ እንከተል፣ የጌታችንን ስቃይ እናስታውስ እያልን ብዙ ጊዜ እየደገምን እናነሳለን አይደል? የእግዚአብሔር ሕዝብ መንፈሳዊ ሌዋውያን ናቸው። ከሱ ጋር እንድንሆን ኢየሱስ ክርስቶስን እንዲያገለግሉ ጥሪ የቀረበላቸው ሕዝብ ናቸው። በአብ ዘንድ የምንከበረው በዚህ መንገድ ነው። መደምደሚያው ይሄ ዛሬ አጭር መልእክት ነው። ነገር ግን መደምደሚያው ክርስቶስ ታላቁ ሊቀ ካህናችን ነው የሚለው ነው። ዕብራውያን ምዕራፍ 8 ከቁጥር 1 እና 2 ይሄንን እስኪ አብረን እናንብብ። ከተናገርነው ዋና ነገሩ ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይህን ጥቅስ ለሀፍታ እስኪ እናስበው። ሌዋውያን ሊቀ ካህናቱን ለማገልገል እንዴት እንደተጠሩ፣ ሌዋውያኑ በማደሪያው ውስጥ እንዲያገለግሉ እንዴት እንደተጠሩ ቀደም ብለን አይተናል። ዕብራውያንስ ምን እየነገረን ነው? ይህን ጥቅስ እንወዳለን፣ ምክንያቱም በጥቅሱ ራሱ አሁን የተናገረው ዋና ነጥብ ይህ ነው ይላል። ባለፉት 4 ሳምንት እየተነጋገርን በነበርነው ነገር ላይ በዚህ ጥቅስ ውስጥ ሊጠቃለል ይችላል። እንዲህ ያለ ሊቀ ካህናት አለን፣ እሱም ኢየሱስ ክርስቶስ ነው የሚል ነው። በእግዚአብሔር ቀኝ በሰማይ ግርማ ዙፋን ፊት ተቀምጧል። እሱም በቤተ መቅደስ ውስጥ አገልጋይ ነው። ያም እውነተኛው ማደሪያ ነው። በሰው ሳይሆን በጌታ የተተከለ ነው ይላል። ማገልገል ያለብን ይሄን መንፈሳዊ እውነተኛው ማደሪያ ነው። እኛ ማገልገል ያለብን መንፈሳዊ ሊቀ ካህናችንን ኢየሱስ ክርስቶስን ነው። ይህም ማለት በመንፈሳዊ ማደሪያ ውስጥ መንፈሳዊ ሊቀ ካህንን የሚያገለግሉ መንፈሳዊ ካህናትና ሌዋውያን ነን ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እንዲህ ይላል፣ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን የቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃልና ደፋሮችንና ኩሮችን ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል። ስለዚህ እኛ ክህነት
እንዴት እንደምንመለከት ማጤን አለብን። የንጉሥ ካህናት ነን ካልን ምን ማለት ነው ብለን ማሰብ አለብን። የእግዚአብሔር ርስት ነን። የእግዚአብሔር ሕዝብ ነን። እግዚአብሔርን እስራኤልን ሲጠራ ምን አለ? እናንተ የኔ ናችሁ አለ። እግዚአብሔር ሕዝቡንም ነፃ ሲያወጣ ለፍርዖን ምን ነገረው? የመጀመሪያው ልጄን ልቀቅ፣ የኔ ነው፣ ያገለግለኝ ዘንድ ልቀቅ አለ። እግዚአብሔርም ያን ያህል እንደሚወደን ማወቅ አለብን። መንፈሳዊ በኩር ከሆንን በጨለማና በሞት ፊት ድንቅ ብርሃን የሆነውን እግዚአብሔርን ልጄን ልቀቅ፣ እሱ የበኩር ልጄ ነው፣ ከእንግዲህ በእሱ ላይ አትገዛም፣ እሱም የኔ ነው፣ እሱም ያገለግለኛል የሚለውን የእግዚአብሔርን ድምፅ ብቻ ነው ማስተናገድ ያለብን። የሚጠራን እኮ እግዚአብሔር ይሄ ነው። እግዚአብሔር የገዛ ልጁን የበኩር ልጁን የሚጠራን እሱን እንድናገለግለው ነው። እኛም አባታችን ብለን እንድንጠራው፣ ሌዋውያን እንድንሆን፣ ካህናት እንድንሆን እግዚአብሔር ምን ያህል እንደሚወደን ያሳያል። ይህንንም ለማግኘት ምንም አላደረግንም። ይህንን ቦታ ለማግኘት ምንም ዋጋ አልከፈልንም። ነገር ግን በመፈጠር እግዚአብሔርን በማምለካችን ብቻ አንተ የበኩር ልጄ ነህ፣ አንተ የኔ ነህ፣ ታገለግለኛለህ ብሎ እግዚአብሔርን የተቀበልን። ነገር ግን የመጀመሪያውን አዳም በፍጥረት ውስጥ ያለውን አዳም ብንመለከት እግዚአብሔር መላውን አጽናፈ ዓለም ፈጠረ። እናም አዳም ልጁ ስለነበረ ለሱ ኃላፊነት ሰጠው። እሱም የሱ አምሳል ነበረ እና በእግዚአብሔር ፍጥረት ላይ ኃላፊነት ተሰጥቶት ተሾመ። እግዚአብሔር አዳምን በዚያ ቦታ ያስቀመጠው ለአዳም ባለው ታላቅ ፍቅር ምክንያት ነው። እናም የክህነት ቦታው ያ ነበረ። እንደ መንፈሳዊ ሌዋውያን የመንፈሳዊ በኩራት ጉባኤ ነበረ እሱ ለብቻው። በኢየሱስ ክርስቶስ እንድናደርገው የተጠራ ነው ይህንኑ ነው። በኩር የሆኑ ሌዋውያን ዘኍልቍ ምዕራፍ 3 ከቁጥር 45 ላይ ሌዋውያን በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያን እንስሶች በእንስሶቻቸውን ፈንታ ውሰድ፣ ሌዋውያንም ለኔ ይሁኑ፣ እኔ እግዚአብሔር ነኝ ይላል። ቀደም ሲል የበኩር ልጅ እንዴት እንደሆነን አይተናል። ሌዋዊው ስለራሱ እንዴት እንደገለጸም አይተናል። እናንተ ሌዋዊ ብትሆኑ ምን ለውጥ ያመጣል የሚለውን ማወቅ አለባችሁ። ይሁዳ ብትሆኑ፣ የቢንያም ነገድ ብትሆኑ፣ የስምዖን ነገድ ብትሆኑ፣ የትኛው ነገድ ብትሆኑ ምን ለውጥ ያመጣል የሚለውን ማሰብ አለባችሁ። ከነዛ ከሁሉ በላይ ግን እናንተ በኩር ብትሆኑ የእግዚአብሔር ናችሁ ማለት ነው። ከእንስሳቱ ጋር ተመሳሳይ ታሪክ ነው ያለው። ከብቶች ሁሉ የከብቶችን በኩር ሁሉ የእግዚአብሔር ነው። ለምሳሌ በኮሪያ ውስጥ ያለ እያንዳንዱ ሰው እያንዳንዱ ቤተሰብ የበኩር ልጅ ወደ ጦር ሰራዊት መላክ ቢኖርበትና ስራው ለዘላለም በሰራዊቱ ውስጥ መቆየት ቢሆን እንደዚህ መገመት ትችላላችሁ። ለማንኛውም በኩር ልጅ መሆን ትልቅ ሸክም አለበት አይደል? እግዚአብሔር ግን በእስራኤል ልጆች መካከል በኩር ሁሉ ፈንታ ይላል። በኩር የእግዚአብሔር እንደሆነ አስቀድመን አረጋግጠናል። ነገር ግን በኩር ከመሆን ይልቅ የትኛውም ቦታ ብትሆኑ የትኛውም ነገር ብትሆኑ ይህም በከብቶቹም በኩር በሆኑት ምሳሌው ተመሳሳይ ነው። ሌዋውያንን ለምሳሌ እንደ ምሳሌ ብትወስዱ እዚህ ጋር ራሱ ሌላ የመቤዠት ደረጃ እየተከናወነ መሆኑን እንመለከታለን። ሌዋውያን ለእግዚአብሔር የተዋጁ በእስራኤል ሕዝብ ሁሉ ምትክ በሌሎቹም በኩር ሁሉ ምትክ የበኩር ጉባኤ ሆነው እንዲያገለግሉ የተመረጡ ናቸው። ይህም ኃላፊነት ነው። በእርግጥ ይህ ክብር በሌዋውያን ላይ ወደቀ። ለዚህ ነው እንደ መንፈሳዊ ሌዋውያን በጣም የተባረክነን የምንለው። ሌዋውያን ብቻ አይደለንም፣ የንጉሥ ካህናትም ነን። እናም እውነተኛው ሊቀ ካህናችንም ኢየሱስ ክርስቶስ ነው። የዘላለማዊ የቃል ኪዳን መሐላ ሊቀ ካህናችን ኢየሱስ ነው የሚል የዚህ መጽሐፍ ደራሲ የሆነው ሬቨረንድ አብርሃም ፓርክ ከሱ መጽሐፍ በተወሰደ በዚህ ጥቅስ እደመድማለሁ። በገጽ 125 ላይ የሚከተለውን ጥቅስ ተቀምጧል። ስለዚህ የሌዊ ነገድ የእስራኤልን የበኩር ልጆች ለመተካት የበኩር ልጆች ማህበር ሆነ ይላል። ይሄም አስፈላጊ ነጥብ ነው። በሌላ አነጋገር እስራኤላውያን ሁሉ ለመዋጀት በዛ ስራ ውስጥ ሙሉ በሙሉ ተወስኖ ነበር። ይህንንም አስቡት እስኪ፣ መላው ነገድ የእግዚአብሔርን ሕዝብ ሁሉ ለመዋጀት ሙሉ በሙሉ ሌዋውያን ላይ ተወስኖ ነበር። በመጽሐፍ 6 ዘላለማዊ የቃል ኪዳን መሐላ ስለ ሊቀ ካህናት በሚለው ውስጥ ተብራርቶ ይገኛል። ይህም የክህነትን ዳራ በደንብ እንድትመለከቱ ይረዳችኋል። የሌዊ ነገድ በራሱ በጣም አስደናቂ ነው። በሌዊ ነገድ መካከል የአሮን ዘሮች ካህናት ናቸው።
በካህናቱ መካከል የበኩር ዘር ሊቀ ካህናት ነው። ታዲያ የእግዚአብሔር የመቤዠት ታሪክ ዝግጅትም ምን ያህል አስደናቂ እንደሆነ እያያችሁ ነው። የመጨረሻው መደምደሚያ ክርስቶስ እውነተኛው በኩር ነው የሚለው ነው። በእርግጥ እሱ እውነተኛው ሊቀ ካህናችን ነው፣ እኛም የእሱ ነን። በቆላሲያስ ምዕራፍ 1 ከቁጥር 18 ስለ ክርስቶስ ሲናገር እሱም የአካሉ ማለትም የቤተ ክርስቲያን ራስ ነው፣ እሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። እኛ በኩር ናችሁ ስንላችሁ ከሙታን ተመልሳችኋል ማለት ነው። ይህም እንዴት የሚያስደንቅ ነገር ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ከዚያም ቁጥር 23ን እንመለከታለን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል ይላል። ክርስቶስ የትንሣኤ በኩር። ነገር ግን ቁጥር 23 ነገር ግን እያንዳንዱ በራሱ ተራ ይሆናል፣ ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል። ክርስቶስ የእግዚአብሔር አንድያ ልጅ ነው። እሱም በፊተኞቹ መካከል የመጀመሪያ በኩራት፣ ከሙታንም የተነሱት መካከል በኩራት ነው። ከዚያም የክርስቶስ የሆኑት ሁሉ የእሱ ናቸው። ወደ በኩራት ጉባኤ የምንሄደውም በዚህ መንገድ ነው። የበኩራት ማህበር ስራ ምንድን ነው? የእግዚአብሔርን ሕዝብ ለመዋጀት የሚጠቀምበት መንገድ ነው። የእግዚአብሔርን ቃል ለማወጅ በችሎታችን ሁሉ ማድረግ ያለብንን ማድረግ አለብን። ቃሉም ሕይወት ነውና በቃሉም የኢየሱስ ክርስቶስ ምስጢር ይገለጥልናል። በመንፈሳዊ ድንኳን በቤተ ክርስቲያኑ እውነተኛው ሊቀ ካህናችንን ለማገልገል በቃሉ ውስጥ መሆን አለብን። እዚህ ላይ እንጨርሳለን። ስለ ክህነት ስድስተኛው የቤዛነት ታሪክ መጽሐፍ ብቻ ሳይሆን እስካሁን በታተመው የቤዛነት ታሪክ ውስጥ በእግዚአብሔር የቤዛነት ታሪክ ውስጥ ከፍጥረት መጀመሪያ ጀምሮ እስከ አሁን ድረስ እስከ አዲሱ ፍጥረት ድረስ ሁላችንም የበኩር ልጆች ማህበር አካል እንድንሆን ጸልያለሁ። ሁላችንም መንፈሳዊ ሌዋውያን እንድንሆን፣ ሁላችንም በእውነተኛው ድንኳን ውስጥ የሚያገለግሉ እውነተኛ ሊቀ ካህናችንን የምናገለግል መንፈሳዊ ካህናት እንድንሆን፣ አምላካችንን እንድናመልክ እንድናገለግለው፣ ይህንንም በማድረግ ሁላችንም የትንሣኤ በኩር በሆነው በኢየሱስ ክርስቶስ ውስጥ ባለን ቤዛነት እንድንካፈል ተስፋዬና ጸሎቴ ነው። ያንን የዘላለም ሕይወት እንለማመድ። ያንንም ወደ መጨረሻ ላይ የሚመጣውን መለወጥ በተስፋ እየተጠባበቅን እንለማመድ። በዚህም እንድትባረኩ ጸልያለሁ። እሺ፣ በጸሎት እንጨርስ። አባታችን ሆይ ስለ ፍቅር፣ ስለ ጸጋ እናመሰግናለን። የራስህ እንድንሆን ስለ ጠራህን እናመሰግናለን። በመንፈሳዊ ድንኳን ውስጥ እንደ መንፈሳዊ ሌዋውያን በበኩር ልጆች ጉባኤ ውስጥ እንድንመጣ ጠርተህን እድል ስለሰጠን እናመሰግናለን። የመረጥከው ሕዝብ የንጉሥ ካህናት እንድንሆን መርጠናልና በዘላለም ሕይወት እንድንካፈል አንተን እንድናገለግል እንጸልያለን። ይህ በረከት እግዚአብሔር አምላካችን ሆይ ወንጌልን በዓለም ዙሪያ ላሉ ሰዎች ሁሉ እንዲታወጅ፣ የቤዛነት ታሪክ ድንበሮች ፍጥረትን ሁሉ እንዲያጥለቀልቅ እንዲሰፋ፣ እኛም እግዚአብሔር ሆይ በእውነት በድንኳን በሰማያዊው ከአንተ ጋር እንድንኖር ከአንተ ጋር ህብረት እንድናደርግ እንጸልያለን። ስለ ሁሉም ምስጋና ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።